የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ምእመናን በደንብ አርጋችሁ ስሙ። ቅዳሴዋ 3 ክፍል ነው። ስንት ክፍል? 3 ክፍል። የመጀመሪያው ክፍል ግብአተ መንጦላይት ይባላል ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተክርስቲያን ውስጥ ገብተው ጸሎት የሚያረጉበት፣ ንዋያቱ መሟላታቸውን የሚያረጋግጡበት፣ ምእመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይሄንን አድርገው ከጨረሱ በኋላ ልብሰ ተክህኗቸውን ዲያቆናት በቀሳውስት፣ ቀሳውስት ከነሱ በክብር በስልጣን ከፍ ያሉ አበው ሊቃነ ጳጳሳት ቆሞሳት ካሉ አስባርከው ነው የሚያደርጉት። አስባርከው ማንኛውም ክህነት ያለው ሰው ልብሰ ተክህኖ ስላደረገኘ ብቻ ዝም ብሎ መልበስ አይችልም። አስባርኮ ነው ማግኘት ማድረግ የሚችለው። ይሄ ስርዓት ነው። ከውስጥ ነው ስርዓቱ የሚጀምረው። ክርስቲያኖች ልክ አስባርከው ሲያደርጉት ራሱ ዝም ብሎ ያደርጉትም ይለኩታል። ምን ያደርጉታል? ስሙ በደንብ ይጠቅማቸዋል። ይለኩታል። ሲለኩት ልክክ እንዲልባቸው ነው የሚፈልገው። ከእግራቸው ከፍ እንዲልም አይፈለግም። ከእግራቸው በጣም እንዲረዝምም አይፈለግም። ለምን እንደሆነ ታውቃላችሁ? እነሱ የሥጋ ምሳሌ ናቸው። የሚለብሱት ልብሰ ተክህኖ የመለኮት ምሳሌ ነው። ቢያጥር በተዋህዶ መለኮት እጥረት አለው፣ ቢረዝም በተዋህዶ ውስጥ ትርፍ ነገር አለው የሚል ሕጸጽ ስለሚኖርበት ሙሉ ልክክ እንዲል ነው የሚፈለገው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላችሁት። ጥንቅቅ አድርጋ የምታስተምር ማለት ነው። ይሄ ደንቃችኋል እንዴ? የሚለብሱት መንጦ የሚለብሱት ልብሰ ተክህኖ ላይ ያሉት ካባ ላንቃ እንኳን እኮ ምሳሌ አላቸው። አይታችኋል? የዲያቆናት ልብስ ላይ ከጎናቸው ከፊታቸው ከኋላቸው ልክ ቀጥ ያለች የሆነች ነገር አይለችም? ልክ የሰንበት ትምህርት ቤቱ መዘምራን እንዳደረጓት የምትመስል ማለት ነው። አለች የለች? ጥሩ ስሙ በደንብ። አሁን ነገ ስታስቀድሱ ልብ ብላችሁ ማየት አለባችሁ። አንዱ በቅዳሴ ውስጥ የማንመሰጠው እነዚህን ነገሮች ስለማናቃቸው ነው። ዝም ብሎ የሚዟዟሩ ስለሚመስለን ለምንድን ነው የማታስቀድሱት ተብሎ ሲጠየቅ እኔ ምን እንደሚያረጉ አይገባኝም። ይገባሉ፣ ይወጣሉ፣ እንዲያረጋሉ፣ እንዲሆናሉ። እኔ ምንም የማውቀው ነገር የለም። ይሄው በጥቂቱም ቢሆን እየተነጋገርን እየተማርን ከላያቸው ላይ የሚያደርጉት ካባ ላንቃ በትከሻቸው ላይ 2 ነው ያለው። ስንት በሉ ስንት? ከፊት ለፊታቸው 2 ነው ያለው። አጠቃላይ ሲደምሩ ስንት ሆነ? ከጀርባቸው 1 አለ። አጠቃላይ ስንት ሆነ? የ5ቱ አዕማደ ምስጢራት ምሳሌ። በቀኝና በግራ ያለው የጥምቀትና የቁርባን ነው። በፊት ለፊት ያለው የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ነው። በጀርባ ያለው የትንሣኤ ሙታን ነው። በጀርባ ለምን ትንሣኤ ሙታን እንደሆነ ታውቃላችሁ? ገና ስላልደረስንበት ነው። እንዲህ ብላችሁ አታዩትም? ሞተን ስላልተነሳ። አንዲት ነገር የምትቀር ነገር የለችም። ክርስቲያኖች ቅዳሴው ውስጥ የምናስተምረው ትምህርት ራሱ አለ። ቤተክርስቲያናችን ውስጥ ይለኩታል፣ ይጨርሳሉ። ከዛ በኋላ ከነርሱ ከነበሩበት ከቤተ መቅደስ ሥርዓተ ቅዳሴው ሲጀመር ወደ ቤተልሔም ይዳሉ። ከቤተ መቅደስ በሉ ወደ ቤተልሔም። አዎ በዚህ ጊዜ ላይ ከቤተ መቅደስ ተነስተው ወደ ቤተልሔም ሲሄዱ ቤተ መቅደሱ የእግዚአብሔር የሰማይ የዙፋኑ ምሳሌ ነው። ቤተልሔም ደግሞ የተወለደበት አይደለ? ከሰማይ ከዙፋኑ ወደ ምድር እኛን ሊያድነን እንደወረደ ማሳያ ነው። ከቤተ መቅደስ ወደ ቤተልሔም የሚሄዱት ይሄ ደንቃቸዋል እንዴ? ልክ ቤተልሔም ገብተው የተዘጋጀውን መስዋዕት ይዘው ሲመለሱ ደውል ይደወላል። ምን ይደወላል? በቤተ ክርስቲያናችን ሥርዓት መሰረት በቅዳሴ ጊዜ ላይ 5 ጊዜ ነው የሚደወል። ስንት ጊዜ? የመጀመሪያው የተጋብኦ ደውል ይባላል። የምን ደውል? የተጋብኦ ደውል። ልክ ቅዳሴው ገና ሳይጀመር ደውል አትሰሙ? ኑ ግቡ ማለት ነው። በእርግጥ ይሄ ቅዳሴው ላይ ብቻ ሳይሆን ማህሌት ሊቆም ከሆነ ሰዓታት ሊደርስ ከሆነ ልኬት አለው። ዝም ብሎ አይደበደብም። ልክ ሲመታ ያ የሚመታው ደውል የመጀመሪያው የተጋብኦ ደውል ይባላል። ይሄ ደውል የነቢያት የስብከታቸው ምሳሌ ነው። ይሄ ደውል ሁሌ የሚደወለው ሌሊት ነው። መቼ ያልኳችሁ? ሌሊት ነው የሚደወለው የተጋብኦ ደውል። ለምን ይመስላችኋል? ሌሊት የኦሪት ምሳሌ ነው፣ የጨለማው ዘመን። ሌሊት ላይ ድምፁን መስማታችን እግዚአብሔር ጨለማው በሆነው ጊዜያችን እንኳን እንደማይተወንና ድምፁን እንደማያሸሽብን ማሳያ ነው። የነቢያት ጸሎታቸው ልመናቸው ክርስቶስ ሰው እንዲሆን አይደል? የተጋብኦ ደውል ምሳሌው ይሄ ነው። አንድ ብላችሁ ያዙ። ስንተኛ በሉ እንጂ አንደኛ። ሁለተኛው ቅዳሴውን ልንጀምር ስንል ደግሞ እንደውላለን። ይህች ሰዓት ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት ሲባል ከጀርባ ምን ትሰማላችሁ? ይሄ ደግሞ የቅዱስ ገብርኤል እመቤታችንን ያበሰራት የብስራቱ ምሳሌ ነው። ምክንያቱም ከቤተ መቅደስ ወደ ቤተልሔም እየሄዱ አይደለም? ገብርኤል እስከ ላይ ተልኮ ወዴት ነው የመጣው? ወደ ታች የመጣው ከላይ ማንን ትጸንሻለሽ ሊላት ነው? እግዚአብሔርን። ስለዚህ አልቀረብንም። 2 ብላችሁ ያዙ።
ሶስተኛ ደውል የምንመታው ደግሞ ለእግዚኦታ ነው። ለመቻልኳችሁ ለእግዚኦታ ደግሞ እንመታለን። ይሄኛው ደውል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእንባቸው ምሳሌ ነው። እንባቸው እንኳን አልቀረም ቅዳሴው ውስጥ ስሙ። አሁን አራተኛ የምንመታው ወንጌል ሲነበብ ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች የሆናችሁ ውጡ ሲባል ደውል ይደወላል። የክርስቲያን በሉ ታናናሾች በሉ እንጂ የክርስቲያን ታናናሾች ውጡ። ንዑሰ ክርስቲያን የሚባሉት በመሰረቱ ክርስቲያኖች አሁን ላይ ሐዋርያዊ አገልግሎታችን ደካማ ስለሆነ ነው እንጂ ስራ ይበዛባቸው ትምህርት ያለባቸው የታመሙ ሰዎች አይደሉም። ብዙ ጊዜ ላይ ጻኡ ንዑሰ ክርስቲያን ሲባል ስራ ያለበት የታመመ ምን ያደርገ ቶሎ ቶሎ ይወጣል አይደለም። ይሄ ሁለተኛው ምክንያት ነው። የመጀመሪያው ግን ሐዋርያዊ አገልግሎት ላይ ስንሰራ ቤተክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። ጻኡ ንዑሰ ክርስቲያን የሚባሉት እነሱ ናቸው እንጂ ያመኑት አይደለም። እሱ ክፍል ላይ ደውል እንመታለን። የሐዋርያት የስብከታቸው ምሳሌ ነው። እስካሁን ስንት ደውል ነገርኳችሁ? 4። አምስተኛውና የመጨረሻው ደግሞ የአምላክ ቅዱስ ሥጋና ክቡር ደም ሲወርድ ምን እናረጋለን? እንመታለን አይደል? ይሄ ደግሞ የኒቆዲሞስና የዮሴፍ ክርስቶስን ሲገንዙት የመሰገኑት ምስጋና ምሳሌ ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያውዘይ ይመውት እንላለን አይደል? ያ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምጽ አምስተኛው ደውል። ስለዚህ ይሄ እየተደወለ ወደ ቤተ መቅደስ ከቤተ መቅደስ ወጣው ቤተልሔም ሄዳሉ። ቤተልሔም ህብስቱን ይዘው ሲመጡ ደግሞ ክርስቶስ ከምድር ወርዶ ቤተ መቅደስ የተባለ ጎልጎታ ላይ ሊሰዋ እንደመጣ ምሳሌ ነው። እየሰማችሁ ነው? ደከማችሁ እንዴ? በደንብ አድርጋችሁ ስሙኝ አደራ፣ ወሬ እንዳትተው። ከቤተልሔሙ ተነስቶ ወደ ቤተ መቅደሱ ሲገቡ ክርስቶስ ሰው ሆኖ ሊታረድ ሊሰዋ በጉ ወደ ቤተ መቅደስ መግባቱ ወደ ቀራንዮ ለመምጣቱ ምሳሌ ነው። እግረ መንገዳችንን ግን ዝም ብለን አንሄድም። የተሸከምነውን መሶብ እያመሰገን እንሄዳለን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም። ይህች እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ይሄድ እንዳይመስላችሁ። እመቤታችን አንቺ ይህች መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ እያመሰገናት ነው የሚሄድ። ይሄንን ሁላችንም ነው አምነን የምንናገር። ውስጥ ቤተ መቅደስ ይገባል። ዑደት አድርገው ሁሉንም ስርዓት ከፈጸሙ በኋላ በየተፈቀደላቸው ቦታ ላይ ይቆማሉ። ስሙ በደም ሁሌም ካህኑን አይታችሁት ከሆነ ጀርባውን ለኛ ሰጥቶ ነው አይደለም የሚቆም። ልብ ብላችሁ አይደለም? ፊቱን ወደ ምስራቅ አዙሮ እኛ በምዕራብ በኩል ምኑን ይሰጠናል? ለምን ንቀት ይመስላችኋል? አይደለም። የምንናፍቀውን ክርስቶስ እሱ ቀድሞት እንደሄደ ሁሉ እኛም እንድንከተለው እረኛ ስለሆነ ነው ከፊት ከፊት የሚሄድ። እየሰማችሁ? እረኛ ስለሆነ በጎቹ እረኛውን ይከተላሉ። እኛም ካህኑን እንድንከተል ጀርባውን ለኛ ይሰጠንና ኑ ተከተሉኝ ለማለት እኮ። ቅዳሴያችንን የምንጀምረው በሃይማኖት ምስክርነት ነው። እስቲ አሃዱ አብ በሉ። ቅዱስ አድለኛ ናቸው። ይሄን ካህናት ብቻ ነው የሚሉት እኮ ቅዳሴ ነው። ስለዚህ ዝም ብለህ በል አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አንዱ አብ በሉ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ስለዚህ ሶስቱ ምንድን ናቸው? ይሄ የሃይማኖት ምስክርነት ነው። ቅዳሴ እንኳን ስንቀድስ ምስጢረ ሥላሴን ተናግረን አብም ወልድም መንፈስ ቅዱስም ቅዱስ ናቸው ብለን እንጀምራለን። ይሄንን ክፍል አንስቶ የቅዱስ ጳውሎስ መልእክት እስከሚነበብ ያለው ክፍል የዝግጅት ቅዳሴ ወይም ግብአተ መንጦላይት ይባላል። እየሰማችሁ ነው? ጥሩ። ሁለተኛው ክፍል ደግሞ የንባብ ቅዳሴ ይባላል። የምን ቅዳሴ? ሪዲንግ ሊተርጂ ይባላል። የንባብ ቅዳሴ ነው ይሄኛው ክፍል።